አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ከላላ ከተማ የሚሄድ ቆንጆ የቤት እቃ ፍሪጅም አላት እዚህ ጋር 275 ሞዴል ማለት ነው። መፈረሻም አላት ልብሶቹ ማለት ነው። ኮምፎርት ምናምን ያካተተ ቆንጆ የቤት እቃ እንደምታዩት እዚህ ጋር ማሻአላህ የሆነ ማይካዎችም አሉ። 198940 ብር ነው የፈጀው ማለት ነው። እንግዲህ ትላልቅ ይሄ 40 ምናምን ሺውን ይዟል። ብረት ድስት ሁለት አይነት ብረት ድስቶች ገዝቼላታለሁ ማለት ነው። እና እንደተለመደው በዋትስአፕ ስማችሁን የሚሄድበትን ቦታ እና የእቃ ዝርዝራችሁን እያደረጋችሁ ጻፉልኝ ማለት ነው። ያው በወረፋችሁ መሰረት እመልሳለሁ ቴክስቱን ማለት ነው። ዛሬ ባንድ ቀን ባይሆንም ሰሞኑን ደግሞ ብዙ ልጆች እየጻፋችሁልኝ ነበር። ትንሽ አሞኝ ስለነበረ ያው አልነገርኳችሁም። ጨጓራዬን አሞኝ አሲድ እየረጨ ምናምንና ብዙም ስልክ አልመለስኩም። ያው አልሰራም ላለ ማለት የሰው ብር ይዤ ቁጭ ላለ ማለት ነበር ሰሞኑን እየሰራው የነበረው። ኢንሻአላህ አሁን እየተሻለኝ ነው። ትእዛዛችሁን በስነ ስርዓት አስተናግዳችኋለሁ ኢንሻአላህ ማለት ነው። እናንተም በዱዓ አትርሱኝ እላችኋለሁ ሀባይብ። እዚህ ጋር እንደምታዩት የድም ላይ ተረከቦት ባለ 5 ቋሚ 3700 ብር እና ሲኒ ቆንጆ የሲኒ እንደምታዩት ሰሞኑን የመጣች እቺን 3200 ብር አንድ ደርዘን። ሌላው የስኳር እቃ አክለሪክ በወርቃማ 350 ብር ነው። ካርቶኗ ይቺን ትመስላለች ማለት ነው። ካርቶኗ እዚህ ጋር በምታዩት በጣም ነው የምታምረው። ለዚህ ደግሞ ማች ያደርጋል። ለማንኛውም ወርቃማ ላለው ረከቦትና ሲኒ ማች ያደርጋል። 350 ብር ነው ዋጋዋ ማለት ነው። እዚህ ጋር ደግሞ አክሰሰሪው አለ ማለት ነው። የረከቦቱ ይሄ ሰርቪሱ ነው። ጀበና ማስቀመጫ እንዲሁም ማጨሻ አለው። ፌርሜሎም አለው ማለት ነው። ይሄ የራሱ ነው። እዚህ ጋር እንደምታዩት ባለኳሱ ሱፍራ 1100 ብር አሰርችላታለሁ ማለት ነው። ደርዘን ስለሆነ ይሄኛው ግማሽ ደርዘን፣ ይሄኛው ረከቦት ላይ ያለው ግማሽ፣ አጠቃላይ 1 ደርዘን ማለት ነው። የውሃ ኮምፕሌት ወርቃማ 2500 ብር ይሄንን ገዝቼላታለሁ። ሌላው ፈንዲሻ ሰሃን 2 በ900 ብር 450 ፓርቲሽን 1400 ብር። የሾርባ ሰሃን 6 ፍሬ ነው 540 ብር። ሁለት ቲማቲም ጆኮች አሉ 1000 ብር። እዚህ ጋር ደግሞ በክቡ የቁርጥ ሰሃን 1 ደርዘን 1680 ብር። ይሄኛው ደግሞ በአራት ማዕዘኑ ነው 1 ደርዘን 1920 ብር ነው። በጣም ወፍራም ኳሊቲ የቁርጥ ሰሃን። የማይካ ትሪ ለዚሁ ተመሳሳይ ነው እንደምታዩት 1200። የማይካ ሰርቪስ ደግሞ ይሄንን ከዚህ ከሁሉም የሚቀራረብ ይሄ ጋር አንድ አይነት ነው። ለነዚህም የሚቀራረብ ነው። ይሄ 700 ብር። የጥበብ ትሪ 3 ሴሪ 1200 ብር። ሌላ ደግሞ ትሪ የብረቱ 3 ሴሪ 1500 ብር። ይሄ 40 ቁጥራ 400 ብር። ይሄ 45 ነው፣ ስቲከር አልተለጠፈበትም 500 ብር። ይሄኛው ደግሞ 600 ብር። እንደዚህ ሆኖ 1500 ብር። ትሪዎቿ 3 አይነት ናቸው ማለት ነው። እንደዚህ እንደምታዩት 3 ፒስ መክተፊያ 750 ብር ነው። ይሄ እንደዚህ ሆኖ 750። 3 ሴሪ ሴራሚክ መጥበሻ 4700 ብር። ሴራሚክ መጥበሻ ባንዴ ነው ወደ ላይ የወጣው 5000 ሚሎ። እዚህ አሁን ኮምቦልቻ 5500 ነው የሚሸጠው። በነገራችን ላይ ይሄንን ደሴ ነው እኔ የምገዛው እቃ። ደሴና ኮምቦልቻ በጣም ልዩነት አለ። ዛሬ ጠይቄ 5500 ብር ነው ያሉኝ እዚህ ማለት ነው። እኔ ደሴ 4700 ነው የገዛሁት። እኔም ዚነትም ደሴ የምንገዛላችሁ እናንተ እንዳትበሉ። ትላልቅ ነገሮች ደግሞ እንደ ፍሪጅ ምናምን ኮምቦልቻ ይቀንሳል እና እንደዛ ነው። እዚህ ጋር ማንከሽከሻ 180 ብር። የሳምቡሳ መዳመጫ 600 ብር። ይሄንን እና የኩኪስ ቅርጽ ማውጫ 700 ብር። እነዚህ በረመዳን እኔ ለኢድ ስሰራባቸው አይታችሁኛል ብዬ አስባለሁ። የነዛን አይነት ማለት ነው። እዚህ ጋር 4 ጭልፍ አለ። 2 ይወጥና 2 ያልጫ 1000 ብር። 250 ነው አንዱ ፍሬ። ይወጥ ማማሰያ 150 ብር። መከትከቻ 1500
እና የሾርባ ማንኪያ ደርዘን 320 ብር፣ ሹካ 320 ብር ደርዘኑ፣ የሻይ ማንኪያ 100 ብር። ሌላው የቁርጥ ማቅረቢያ ትልቁ 450፣ የፓስታ ማጥለያ ወይም የኮረኒ ምናምን ማጥለያ በጣም ቆንጆ ነው ይሄ 550። የውሃ ማሞቂያ ቦይለር ሱታይ ነው የገዛሁት 2000 ብር ነው። ይሄንን ከለር ማለት ነው። ያው ሁሉ ጊዜ የምገዛላችሁ ይሄን ከለር እየመረጥኩ ነው። የሆነ ቆሻሻ ቻል የሚያረግ የማይሰለች ነገር ኩሽና ሁሉ ጊዜ ሲቀመጥ እንደዛ አይነት ነገር ስለሚሆን እያልኩኝ። ሌላው አንድ ደርዘን የሻይ ብርጭቆ በወርቃማ ገዝቻለሁ 4000 ብር ነው ይሄ እንደዚህ ሆኖ 12 ማለት ነው። ግማሽ ደርዘኑ ታሽጎ የሚሸጠው 2000 ብር ነው። ይሄ እንደዚህ ሆኖ የምታምር የሻይ ብርጭቆ በጣም ነው የምታምረው። ማሻአላ የሆነች የሻይ ብርጭቆ ናት ማለት ነው። 2000 ብር ነው ይሄን የገዛሁት 12ቱ 4000 ብር ማለት ነው። ግን የታሸገው 2000 ይሄኛው 2000 4000 ብር ማለት ነው። የሻይ ብርጭቆ 950 ብር ነው። በጣም ቆንጆ ወፍራም የሆነ የወተት ተንጠልጣይ 2500 ብር በትንሽዬዋ ማለት ነው። ትልቋ ያው የለችም እንደነገርኳችሁ። በጣም የምታምረው 6 ብርጭቆና ከነ ሰርቪሷ አላት ማለት ነው። ይቺ ከለሯ ይቺን ትመስላለች። ቆንጆዬ የወተት ተንጠልጣይ የቱርክ ኮምፕሌት 2900 ብር ነው የገዛሁት። በጣም ቆንጆ የቱርክ ኮምፕሌት ከነ 6 ብርጭቆዎቹ የሚያምር በቃ በጣም ቆንጆ እቃ ማለት ነው። አያችሁት? ይሄንን የመሰለ ጆክ ከነ ብርጭቆ። እኔ እንደዚህ አይነት ነገር በጣም ነው የምወደው ታውቃላችሁ። የሆነ ብልጭልጭ ነገር ብዙም አይመቸኝም። እንደዚህ ያምራል። ጊዜውም አያልፍም ደግሞ ፋሽን የመጣ ቢመጣ አያልፍም ይዝህ። ከዛ የውሃ ብርጭቆ 5 ማዕዘን እዚህ ጋር አንድ ደርዘን አለ 1250 ብር ነው ዋጋው ማለት ነው። 1250 ብር። የቡና መፍጫ ይችን 1300 ብር እስከዛሬ 1200 ነበረች። እና ደግሞ የስኳር ዕቃ ግዛዝ ነው ይሄ 200 ብር። ካውያ 3300 ሁለት ፔርሙስ ነው ያላት። ፔርሙሷ አንደኛው ወርቃማና አንደኛው ጥቁር ነው። ይሄንን 4400 ብር 2200 ማለት ነው። ጥቁሩና ይሄና ይሄ ሁለቱ ከለር ነው ያለው እዚህ ጋር ማለት ነው። የገዛውላ ሁለቱን ከለር ነው። በራድ 1 ሊትር እና 2 ሊትር 1000 ብር እና 1 ሊትር 700 ብር አጠቃላይ 1700። ፔርሙስ ሳህን ነው ባለ 4 ሴሪ ቆንጆ ፔርሙስ ሳህን። ያው እንትኑ ብቻ ሳይዙ ትላልቅ አይደለም። ይሄንን 5500 ብር ነው የገዛሁት። በጣም የሚያምር ቆንጆ እቃ ማለት ነው። አያችሁት? እንደዚህ የሚያማምሩ ፔርሙስ ሳህኖች ናቸው። ትንሿ፣ መካከለኛ፣ ከዛ እዚህ ውስጥ ሁለት አለ ማለት ነው። እንደምታዩት በፎቶ ላይ እንደምታዩት ነው። ከዛ ቪዲዮ እንዳይረዝም ነው በነገራችን ላይ ሁሉንም ያላወጣጣሁት። ስቶቭ አለ ሳች ስቶቭ 3500 ብር ነው ይሄ ዋጋው። ሳች ጁስ መፍጫ እንግዲህ ሳች ጁስ መፍጫ እስከዛሬ የገዛችሁ በጣም አሁን ጨምሯል። 6000 ብር ነው ይሄን የገዛሁት ማለት ነው። ዋጋው 6000 ብር። ከዛ እኔ ራሱ አልገዛሁም ይሄንን ሀቂቃ ገዝቼ ቢሆን እያልኩ ነበረ። እዚህ ጋር ደግሞ ማምኮ ብረት ድስት ነው። ማምኮ ብረት ድስት በሲሊቨር ከለር ቆንጆ ብረት ድስት። ብረት ድስቶቹ በጣም ኳሊቲ 13500 ብር የተገዛ ነው። እንትኑ ጋር ማች ነው ደግሞ መጥበሻ ሲሊቨር ነው የገዛሁላት። ይሄም ሲሊቨር ነው። በጣም ቆንጆ ብረት ድስት እንደምታዩት ይሄንን ይመስላል ማለት ነው። ደርድሬ ያላሳየኋችሁ አንደኛ ስራ ላይ ነበርኩ አልተመቸኝም። ሁሉንም ማውጣጥቼ እንደዚህ መደርደሩ ሰዓት ይፈጃል። ለዛ ነው። እንደገና ደግሞ ቪዲዮም እንዳይረዝም አስቤ ነው አጠር ቢረዝም ቢያጥርም ስለማታዩት ያው ድካም እንዳይሆን ነው። ቪዲዮ ብታዩልኝ ደስ ይለኝ ነበረ። ያው ግን የሚያይ የለም ሀቂቃ እያያችሁ ላይክ እንኳን አታረጉም። 1000 ሰው አይቶት 100 ምናምን ላይክ ነው ያለው። ቢሆን ብታዩልኝ ብዙ ድካም አለው። ደስ ይለኛል ላይክ ብታረጉልኝ ማለት ነው። ማጀስቲክ ብረት ድስት ከ1 እስከ 5 ነው ይሄ ቆንጆ ማጀስቲክ ፓኪስታኒ 13500 ብር
እና እዚህ ጋር 46 ቁጥር ብረት ድስት በወፍራሙ አላት 14500 ብር። ክዳኑን 200 ብር መያዣ ሰርቼላታለሁ። ጭልፋ 1000 ብር። ሌላው እዚህ ጋር ደግሞ ሱፍራ ነው 2 ሜትር ነው ይሄም 2 ሜትር ነው ይሄም 2 ሜትር 4 ሜትር ነው ማለት ነው። ካልፈለገች 1 ሜትር ማረግ ከፈለገች ያው ምልክት ስላለው መቁረጥ ትችላለች። በዚህ ጋር እንደምታዩት ምልክት አለው ማለት ነው። 1100 ብር ነው ሁለቱ ሱፍራ 4 ሜትሩ ማለት ነው። ያንተ 275 ብር። ወርቃማ ሰርቪስ አላት። ወርቃማ ሰርቪስ 3800 ብር ነው የገዛሁላት። ቆንጆ ሰርቪስ ነው ግን እንዳረባ ሀገሩ ክብደት ያለው አይደለም፣ በጣም ከባድ አይደለም። ግን ደግሞ እናንተ እንደምታስቡት ስስ ወይም ቅልል ያለ አይደለም፣ ቆንጆ እቃ ነው። ይሄንን 3800 ብር። በነገራችን ላይ ከፈለጋችሁ እስከ 8500 ብር ሰርቪስ አለ፣ አቅሙ ከቻላችሁ ማለት ነው። በክቡም ሞላላ ነገር እንደዚህ እነሱ ነገሮች አሉ እስከ 8500 ብር የሚሸጥ ማለት ነው። እናት መፍጫ 1700 ብር። ማራቢያ ኳሊቲ እቺ ራሱ በጣም ጨምራለች። 2800 ብር ነው የገዛኋት። 2800 ብር ባለ ክዳኗ ባለ ግዛዟ ማለት ነው። እዚህ ጋር በምስሉ ላይ እንደምታዩት ነው ሁሉ ነገሩ፣ ምንም የለውም የተለየ። እንደምታዩት ፋን ሲስተም የሌለው ፋን የለውም። 275 ሞዴል ፍሪጅ ነው ኦርቢት። እንደምታዩት ሞዴሉ እዚህ ጋር የተጻፈ ነው። ሊትሩን እኔ ማለናገረው ያው የሞተር የምናምን ተከፋፍሎ እዚህ ጋር አለው ማለት ነው። እንደምታዩት ግን ሞዴሉ 275 ነው። ኩለር አለው ግን እንትን የለውም። ይሄ ምንድነው ፋን የለውም፣ ኖርማል ነው። እና እዚህ ጋር እንደምታዩት ኩለሩ በርግጥ አብሮት የሚመጣ ይሄ ለ24 ሰዓት ሴቭ የሚያደርግ ነው። በረዶ ይጋግራል። ጠባን ምንም ጥያቄ የለውም። በረዶ ይጋግራል ፋን እንዳለውና እንደሌለው ያው ልዩነቱን ታውቁታላችሁ። እና ይሄንን 42000 ብር ነው የገዛሁላት። ቆንጅዬ ምጥን ያለ ፍሪጅ ማለት ነው፣ ያልተንዛዛ። ከዛይ በዚህ ጋር የዳቦ ማብኪያ 350 ብር እና የልብስ ባስኬት 420 ብር። እዚህ ጋር 3 ባሊ አንድ አይነት የገዛሁት ከለር ስለሌለ ነው። 3 ባሊ ገዝቼላታለሁ። አንዱ 180 ብር ነው። ሌላ የእቃ ማንጠፍጠፊያ 220። እዚህ ጋር ደግሞ መዘፍዘፊያዎች አሉ። የእጅ ማሳጠቢያ 150 ብር የሳሙና ማስቀመጫ ያለው። እንዲሁም ደግሞ እነዚህ ለእቃ ማጠቢያ 320 ብር 160 ይሄ ለልብስ ማጠቢያ ገንዳ ነው። 650 1300 ብር ሁለቱ ማለት ነው። ከዛ ጥስት አለ። ጥስት 1600 ብር ነው ይሄ በአንደኛው ማለት ነው። በነገራችን ላይ ከዚህ ያነሰም ጥስት አለ። ትታዙኝ አይሆንም የምላችሁ ኳሊቲው ይሄ በጣም ኳሊቲ ስለሆነ ነው። 350 ሊትር ሮቶ 3100 ብር ገዝቼላታለሁ። እቃውን እዚህ ጋር አራታት ብላታለሁ። እዚህ ጋር ሴኔጋል ነው። ሴኔጋል ይሄ አንድ በግ የሚሰራ ነው። ያው ለቤተሰብ በርከት ላለ ቤተሰብ ከ15 እስከ 18 20 ሰው የሚያበላ በደንብ ማለት ነው። ይሄ 3600 ብር። እዚህ ጋር ደግሞ 3 ዶሮ የሚባለው ግን 2 ዶሮ ይሰራል። ይሄ ደግሞ 2600። ይሄ ለሹሮ ነው 1100 ብር። እዚህ ጋር 12 የትራስ ልብስ በ5400 ብር። የአንድ ትራስ ልብስ ዋጋ በ450 ብር እና የፍራሽ ልብስ ደግሞ በማሰሪያና በጎማ ተደርጎ በ1515 ብር 6060 ብር ያራቱ ማለት ነው። በጣም የሚያምር። ከዛ የእንትን መጋረጃ ሌዘሩን መጋረጃ ነው 3 ፍሬ ነው ግዢ ያለችኝ። እነዚህ መጋረጃዎች 2 ናቸው እዚህ ጋር የተሰቀሉት ለፍሬንች ዶር በር ይሆናሉ። እኔ የተከራየሁት ቤት መስኮቱ ትልቅ ስለሆነ እንደዚህ 2ቱ ተገጣጥሞ የሚይዘው ማለት ነው። እና ይሄንን መጋረጃ 3 ፍሬ ነው የገዛሁት። አንደኛው እዚህ ጋር አለ ማለት ነው። እንደምታዩት 2100 ብር አንዱ 700 ብር ሂሳብ ማለት ነው። እና በጣም ነው የሚያምረው፣ በጣም ያምራል። አሁን ላይ ባሉት የሚያምር። በነገራችን ላይ ጨርቅ ጠፍቷል። እንግዲህ ያው ሀገራችንን ሰላም ሲሆን ሁሉም ነገር ይኖራል። ሀገር ሰላም ሳይሆን ደግሞ ሁሉም ነገር አይኖርም። እና አሁን ላይ ባሉ በጣም የሚያምር የትራስ ልብስ ነው የተሰራላት ማለት ነው። ከዛ 2 ኮምፎርት አላት የሚያማምሩ፣ እነሱን ላሳያችሁ። ከውስጥም
ፈር ነው፣ ልስልስ ያለ በጣም ቆንጆ ነው። ሙቀት አይስብም። ከላይ ደግሞ እንደዚህ የሚያምር ኮምፎርት 3200 ብር። ይሄኛውም ከለሩ እንደምታዩት ነው። ይሄንንም ዘርግቼ ላሳያችሁ። በነገራችን ላይ እነዚህ ለሜትር ከ50 ለሜትር ከ20 ማድረግ ትችላላችሁ። በዛ ላይ ሙቀት አይስብም። እኔ ስለተጠቀምኩት ነው ይሄንን እምላችሁ። ሁለት ራስ ልብሶችና አንሶላ አለው ሁለቱም ማለት ነው። አያችሁት እንዴት እንደሚያምር። በዛ ላይ ለስላሴው ይሄ እንደዚህ ማለት ነው። በጣም ያምራል። ከውስጥ ፒንክ ነው ጨርቅነቱ። ከዚህም ያለው ጨርቅ ከዚህም ያለው አንድ አይነት ነው። እንግዲህ ዛሬ ገበያችን ከላላ የሚሄደው ይሄንን ይመስላል። ከወደዳችሁት ላይክ ሼር አድርጉ። 40 ምናምን ሺህ ሰው 47 ሺህ ሰው ያለ 1000 ቪው። ኧረ ተው